ቆይተሽ ነው የመጣሽው? ቆየው እንዴ? ኧረ አልቆየሽም። አንደኛውን እዛው አድረሽ ቁርስሽን በልተሽ ጠዋት አትመጭም ነበር? አረ እህቴ እባክሽ አታካብጂ። ትሰሚኛለሽ? ከዚህ በኋላ ከዚህ መናጤ ጋራ ምዞሪው ነገር ታቆሚያለሽ። ለምን? ደግሞ በእኔ ህይወት የመወሰን መብት የለሽም። አንቺ እህትሽ እኮ ነኝ፣ ያውም ታላቅሽ። እህቴ ብትሆኚስ? የኔን ፍላጎት ራሴ ብቻ ነው የማውቀው። ስሚ አንቺን የሚመጥን ሰው ጋር ብትወርቅ ይሻልሻል፣ ከዚህ ከማይረባ ምናምንቴ ጋር። በቃሽ። የማይረባ ውዳቂ ቢሆንም የኔ ምርጫ ነው። አንቺ ምንም አያገባሽ። እኔንም አያገባኝም። በምን እድሉ? እኔማ ቆንጆ ሀብታም ባላለኝ እኔን አያገባኝም። በቃ እኔም እሱን ነው የምልሽ። አንቺ የምትፈልጊውን አግኝተሻል፣ እኔ የምፈልገውን አግኝቻለሁ። ስሚ ፍቅረኛ የምትዩ ሰው እኮ የኔ የባሌ ሹፌር ነው፣ ተቀጣሪው። ይሁን፣ እኔ አፍቅሬው ከወደድኩት እንኳን ሹፌር የፈለገውን ይሁን። ይሄ እንግዲህ አፍሽም ሞልተሽ እኔን ስትናገሪ እንዴ ትንሽ ለዚህ ዳስ ስትከራከሪ አይከብድሽም? አዎ አላፍርም። ገና በአደባባይ መሰክርለታለሁ። ይሄ ገርምሻል? ጭራሽ እኔ ምን አገባኝ? ቅማልሽን እየቀመሽ ስኖር ይገባሻል። አንቺም መጥቼ ሳስቸግርሽ ያኔ እንደዚህ ትያለሽ። እህትም አይከበርበት ሀገር። በመድረክ በጠዋት ተነስተናል። ይሄኔውት ልቀሰቅስሽ እኮ ፈልጌ አልነበር። ሳንኮሻኮሽ ረበሽኩሽ። አላረበሽከኝም የኔውት። ባይገርምሽ አብርሃም ባይደውልልኝ ኖሮ ተኝቼ ቀር ነበር። ቆይ ምን ልሁን ብሎ ነው በዚህ ጠዋት የሚደውልልኝ? እሱ ሹፌር እንጂ አለቃ ነው እንዴ? አይ እሱ በጠዋት ስለሚነሳ ቀስቀሰኝ ብየው ነበር። የኔ ፍቅር ቆይ ከአብርሃም ውጪ ሌላ ሹፌር የለም እንዴ? ለምን አትቀይረው? ቆይ ግን ምን አርጎሽ ነው እንደዚህ ጠምደሽ ያልሽው? በጣም ያስጠላኛል። በጣም ተንኮለኛ ነው ይመስለኝ። እዚህ ቤት ባይመጣ ደግሞ በጣም ደስ ይለኛል። እንዴት አደርክ? ኪያዬን ታፋጭ ምን ነው በጠዋቱ ንባቡን ተያይዘሽዋል? በጠዋት ተነስቼ ማንበብ ደስ ነው የሚለኝ። በጣም ጎበዝ። አእምሮሽ ንጹህ ስለሚሆን የሰጡትን ይቀበላል፣ የያዘውን ደግሞ አይለቅም። የኔ ፍቅር ልዩ እኮ ነክ። ያንቺ ፍቅርማ ልዩ ያደርጋል። አንቺ የኔ በመሆንሽ ደግሞ ልዩ ያደርገኛል። አብርሽ አንተ ህይወቴን ሙሉ አድርጋታል። ሁሌም ነው ማፈቅርክ። እኔም አፈቅርሻለሁ። ደግሞ ብዙ አታንብቢ፣ እረፍት እያደረግሽ። አይ በቅቶኛል። አሁን ወደ ክላስ ልሄድ ነው። አብርሽ መጣኝ። ማከኝ እንዴ? ሰላም ነሽ? አትሽ ማከኝ ሄዶ ደስ ሄሎ ሮዚ፣ እንዴት ነሽ? አለሁልሽ የኔ ቆንጆ። ሮዚ ለባለፈው ነገር ፈልጌሽ ነበር። ባለፈው ስለወራው ነው ስለ ማኪ ፍቅረኛ። አዎ አብርሃም ስለሚሉ ስለዛ መናጤ የምታረጊልኝማ የት እንደሚውል ታጣሪልኛለሽ። ጎበዝ፣ ልክ ነሽ። ዛሬ ሆኖ የሆነ ነገር አድርገሽ የት እንደሚውል የት እንደሚቀመጥ ታጣሪልኛለሽ። እሺ፣ በጣም አሪፍ። አዎ ብቻ ግን እውነት መምሰል አለበት። እሺ፣ ችግር የለውም። ስለ ክፍያው አታስቢ፣ እሷ ያጣላን። እሺ፣ ዛሬውኑ እጠብቅሻለሁ። እሺ ሮዚ፣ እንደምታደርጊው እተማመናለሁ። እሺ እሺ፣ ቻው። አብርሃም አሁን የትም አታመልጠኝ። ዛሬ አብርሽ ምን እንዳደረገኝ ብታውቂ ስቀሽ አታባሪ። ኧረ ማርክ ይደብራል፣ ለሰው አይወራም። ይደብራል። ኧረ ተው። ምን ሰራ ንገረኝ እስኪ በእናትህ። ምንም አይደለም እኮ ማኪ፣ የሚያስቅ መስሎሽ ነው? ዝም ብሎ እኮ ነው። ይሁን ችግር የለውም። ብቻዬን ንገረኝ። ማርክ ግን ንገረኝ።
ልናገር ወይስ ይቀር? መጀመሪያ ጀምረው። አሁን ባትነግራትም እሷም አትለቀም። የእውነት እንደዚህ ያጓግተኝ ሳትነግረኝ ከዚህ የትም አትሄዱ። ይኸውልሽ የሆነ ቦታ ቃል ገዛ ሄድን። እቃችንን ገዝተን ከጫን በኋላ አብርሽን በሚገባበት እኔም በምገባበት ልንገባ ሄድን። ከዛ በኋላ አብርሽ ገብቶ መኪናውን ያስነሳልሻል። ከዛ እስኪብርቶ ከኪሴ ወድቅና እስኪብርቶ ላነሳ ዝቅ ስል አብርሽ የለም። ኧረ በስመ አብ ቅመም! ኧረ ተው በእናትህ! ኧረ አትጨማምር! መኪናውን አስነስቶ ላጥ አብርሽ ብል ወይኔ ውርደት! እና እንዴት ሆንክ? እየሄድኩኝ ድንገት ዞር ስል የለም። ከዛ መጀመሪያ ላይ ጣልኩበት ቦታ ላይ ሂጄ ሲሄድ ቆሞ እየሳቅ አገኘሁት። ደሞ እኮ የገረመኝ ስልክ ስደውል ራሱ ስልክ አያነሳም። ታዲያ ምን ላድርግ? ስልክ እኮ ሳይለንት ስለነበረ ነው። አብረሽ ግን የዓመቱ ምርጥ ኤክስፕሬሽን ይገባል። አንተ ልክስክስ ባለጌ ውሻ! የልብን አደረሰ መተህ እዚህ ቁጭ ብለህ ትስቃለህ? ምንድነው ብለኝ? ተመልከቱ የወራዳ የሚሰራው። እህቴን እዚህ አስቀምጦ እሱ እዛ የትም ይንከሰከሳል። አብርሽ ምንድነው ማየው? እውነት ነው? እንቆይ ከዚህ በላይ እውነት አለ? አንተ ወራዳ ልክስክስ አስመሳይ! ቆይ ማኪ ላስረዳሽ። እውነቱን ልንገርሽ፣ እንደምታስቢው አይደለም። አፍህን ዝጋ። አይነን ማየት አልፈልግም። ውጣልኝ። አብርሃም የእውነት እንደዚህ አይነት ሰው አይመስለኝም ነበር። አረ ማርክ አንተ እንኳን ተረዳኝ በእናትህ። ከዚህ በኋላ እህቴ ጫፍ ብትደርስ አልለቅም። አሁን ከዚህ ውጣ! ውጣ! ማርክ አያ አይደለ እንደዛ የምትኮራበት ሰው አዋረደ። ይሄን ነገር ላንቺ ማን ይላከልሽ? ስማ እህቴን ለማንም ዝም ብዬ የምሰጣት ይመስላል? ስለሱ ማጥናት ነበረብኝ። እና ስለሱ ስታጠኚ ነው ያገኘሽው? እኔ አይደለሁኝም፣ እንዲከታተሉት የላኳቸው ናቸው። ከዚህ በኋላ ግን አንተም ከስራ እንድታባረው ፈልጋለሁ። ቆይ ከስራው ጋር ምን ያገናኘዋል? ስማ ማርክ አባረው በቃ ጨርሻለሁ። በቃ ተረጋጊ። ዋናው በጊዜ መታወቁ። ወይኔ ማኪ ይሄ ውሻ ሰራልኝ፣ ተጫወተብኝ። መጀመሪያውንም ነግሬሽ ነበር። አሁን ባክሽ ወደዛ አታልቅሽ። እህቴ ይቅርታ አድርጊልኝ። አንቺም ብሰማኝ እንደዚህ ያልሆነም ነበረ። ችግር የለውም። ይሄ ውሻ በቂ ቢያፉ ደልሎሽ እንደሆነ ይገባኛል። እሰራለታለሁ። እንደዚህ አድርጎኝም አይቀርም። አንድ ነገር ነው ማረገው። በይ እንኳን ከህይወትሽ በሰላም ወጣ። እህቴ በጣም ነው የማመሰግነው። እንደዛ ሰድቤሽ አንቺ ለኔ ማሰብሽ። የኔ ውድ ምን ሆነሻል? ምንም ቢሆን እኮ እህቴ ነሽ፣ የእናቴ ልጅ። እሺ እህቴ። ማኪ ለትንሽ ጊዜ ማየጋ ሄደሽ ረፍት ማድረግ አለብሽ። አልሄድም፣ እኔ እዚህ ሆናለሁ። አይሆንም፣ መሄድ አለብሽ። እዚህ ሆነሽ ይሄን ዶማ እያሰብሽ ትምህርትሽ ይደናቀፋል። ደግሞ ማየ ይዛ እንዳትጨነቅ። ለሷ አታስቢ። በያውን ተነሽና ሻወር ወስደሽ ቀለል ይበልሽ። ነይኝ ትንሽ ታጠቢ ግቢና። ዛሬ ደግሞ ምን ተፈጠረ? በሰላም ነው? ሰላም ነው ትለኛለህ? ሰላም እንደሰጠሰው ምን ሆነሽ ነው? ለምን በግልጽ አትነግሪኝ? ይሄን አብርሃም የሚባልሽ ለምንድን ነው ከስራ ያላባረርከው? እንዴ ለምን ላባረው? ስራው ላይ እኮ ችግር የለበትም። አሃ ስለዚህ ማኪ ላይ ያደረገው ነገር ከችግር አይቆጠርም። ይኸውልሽ እሱ ሌላ ጉዳይ ነው።
ደግሞ አጠገባችን መሆኑ እንድንከታተል ይረዳናል። አረ መጀመሪያ ሳትከታተለው አሁን ለመከታተል ትፈልጋለህ? ቆይ እኔ የምልሽ ማኪ ማማ ጋር ሄዳለች። እሷ ጋር ይገናኙ። ስለዚህ እዚህ ቢሰራ ምን ችግር አለው እሱ? ቆይ አንተ ምን አስነክቶክ ነው እንደዚህ ጠበቃ ይሆንክለት? በእናትሽ እንደዚህ አይነት ጠባብ አስተሳሰብ አታስቢ። ወይንስ ማኪ አንተ ስላልሆነች አይመለከተኝም ነው ነገሩ? ቆይ እንዴት አይመለከተኝም? ማኪ እኮ ለእኔም ታናሽ እህቴ ናት። በቃ ካንተ ጋር ክርክር አያስፈልግም። ብሌንዬ እስኪ ተረጋጊና አስቢ። ይህ ልጅ እኮ ስራ ካጣ የት እንደሚወድቅ አናውቅም። እሺ በቃ ቶ ጣፋጭ እኮ ነሽ የኔ ቆንጆ። ካንተ ሀሳብ ስለማልወጣ ነው እንጂ ይሄን ያሳየው ነበር። እሺ የኔ ፍቅር በይ አሁን የሆነ ቀጠሮ አለብኝ። ልብሴን አዘጋጅልኝ ግቢና። እሺ የኔ ልዩ ታዛዥ ነኝ። እኔ ጣፋጭ በጣም አፈቅርሻለሁ። እኔ ፍቅር አረጋለሁ። በቃ ስላለብኝ እሺ የኔ ፍቅር ምን ሆነሽ ነው? አይ ምንም ድንገት እግሬን ሸመቀቀኝና አረፍ ቤት ልሄድሽ ነው። ምንም አልሆንኩም እኮ ድንገት ሲያመኝ ጊዜ ነው። አይዞሽ ነው። እርግጠኛ ነሽ? አረ አንተም ቦጣ ጠላት ነህ። እሺ አንቺ ረፍት አድርጊ፣ ያስተካክለው። እሺ በጣም ቆንጆ ጊዜ ነበር። ያበደ ጊዜ ግን የሚገርሙ ሴቶች ነበሩ እንዲህ ደስ እንደሚሉ ማርክ። ስርዓትን ያዝ። እኔ ምን አረኩኝ? አንተን አይደል እንደዛ ፈዞ ሲያዩ የነበሩት? በልበል ለእኔ ለስራ ነው የሄድኩት፣ ሌላ ነገር አልፈለኩም። አንተ አትፈልግም፣ እነሱ ያስገድዱሃል። እኔ የምልህ ግን ማርክ ያቺ ዋና ስራ አስኪያጇ ግን ሳትወዳ አትቀርም። ሰውዬ ለምን ስርዓት አትይዝም? ያለህበትን ቦታ ረሳው እንዴ? ኦ በጣም ይቅርታ፣ ግን ያው አፍቅራለች። ማርክ የኔ ፍቅር የሄድክበት ስራ ተሳካለህ? በደንብ ነዋ። በጣም በአሪፍ ነው የተሳካልን። በጣም አሪፍ ነው፣ ደስ ይላል። በሉ እናንተ ተጫወቱ፣ እኔ ቤት ይሻላል። ነገ ደግሞ ሰዎችን ማግኘት ስላለብን እደውላለሁ። እሺ ትንሽ አቆይኝ። አይ ልሂድ። በቃ እደውላለሁ። እሺ ሻብሽ። የኔ ፍቅር እኔንም ለምን አትወስደኝም? እቤት በጣም ነው የደበረኝ። የኔ ፍቅር በጣም ይቅርታ፣ ጊዜ አልሰጣልኩሽ አይደል? አረ ችግር የለውም፣ ስራ ስለበዛብህ አይደል? ደግሞ አንቺን ስራ ቦታ ይዤሽ አልሄድም። ከስራ በኋላ ቆንጆ ራት ጋብዝሻል። እውነት የኔ ፍቅር? እውነቴን ነው። ከስራ ስወጣ ትጠብቂኛለሽ፣ ከዛ አብረን እንሄዳለን። ውይ እሺ። ወይ የኔ ፍቅር ብታየኝ አበባ ለብሻ አበባ መስዬልሃለሁ። እና ያንተ ሚስት አይደለም? ምን ማለት? ስራ በዛብኝ መምጣት አልችልም። ችግር የለውም። አረ ማስረዳት አይጠበቅብም፣ ስችል ይሆናል። እሺ
ሄሎ፣ አቤት። አሁን ነኝ። ማን ልበል አንቺ? አዎ የማርቆስ ሚስት ነኝ። ምን ፈልገሽ ነው? ቴሌግራም ላይ ምን ልከሽልኝ ነው? እሺ አየዋለሁ። ወይኔ ብሌን፣ ይሄ ውሻ ከሌላ ሴት ጋር አልችልም ያለው። ተጫወትክብኝ ማርቆስ፣ ተጫወትክብኝ። ሰራልሃለሁ ማርቆስ፣ ሰራልሃለሁ። እኔ ብሌን ላይ ማርቆስ ሰራልሃለሁ። እንዴት ናችሁ? ይቅርታ፣ አንዴ ልናወራ ነበር። ትወጣለህ? ችግር የለውም ማርክ፣ ደውላለሁ። ቻው። የጊዜው በጣም እየተቀያየርሽ ነው። የተፈጠረ ነገር አለ? የምንለዋውጠው ማን አይደለሁም፣ አንተ ነህ። በጣም አስመሳይ ነህ። አረ በፈጣሪ ብሌን፣ ምን ሆነሽ ነው? አንዴ ስለዚህ ነገር ልታስረዳኝ ትችላለህ? ምንድን ነው? ወይኔ እንዴ! ምንድን ነው ብሌን? ምን ልትል ነው? እኔ አይደለሁም ልትል ነው? እንደዛ አልልም። ይኸውልሽ ግን ብሌኔ አትበለኝ። ብሌንን ካጠፋ አቆየ። ብሌኔ እባክሽ ተረጋጊና ላስረዳሽ። አሁንም ተረጋጊ ትለኛለህ? ከተረጋጋውማ በጣም ቆየው። መቼ እንደሆነ ታውቃለህ? ከኪስ ኮንዶም ያገኘው ቀን። ከማ ከኔ ኪስ ኮንዶም? ኧረ እኔ እንደዚህ ቅሌታ ማርለውም። ስማ፣ ከየት መሰለ ያገኘሁት? ከኪስ ነው። ልቤን ስለሚያመኝ ዝም አልኩ። እማ እባክሽ አሁንም እንዳያምሽ፣ እውነቱን ልንገርሽ። ይመመኝ፣ ተወኝ። ይሄን ጉድ ከማይ ብሞት መርጣለሁ። ቆይሽ፣ ፎቶ የተላከበት ስልክ ማን ነው? ማንነቱን ንገሪ። ማን እንደሆነ ማወቅ ፈልጋለሁ። ቆይሽ፣ ምንድን ነው ካንተ ኪስ ኮንዶም? ማን ያስገባው? ጭራሽ ልክ ነው። እኔ ልንገርክ? እውነት ይሄ ነገር ሁሉ ውሸት ነው? ዝም በል። ምንም ነገር እንዳታስረዳኝ። ዝም ብለህ ውጣ። ማኪዬ ላስረዳሽ። ቆይ አታስረዳኝ። ምንም መስማት አልፈልግም። ውጣልኝ። ህይወት በጣም አስጠልታኛለች። በጣም የሰውን ጉርስ አድዋውጥ የራሴ ላይ ወጣ። ማርቆስ ከሌላ ሴት ጋር የተኛበት ፎቶ ደረሰ። እኔ ማን እንደላከው አውቃለሁ። ደግሞ ማንስ ቢልከው ምን ያደርግልኛል? አብርሃምና ማኪን በፎቶ አጣለች። አሁን ይሄው የነሱ ግፍ ደረሰኝ። እኔንም በፎቶ አለያዩ። የማኪ ግፍ ነው እንደዚህ የሚያደርገኝ። አላውቅም። እውነቱን ሰው አንቺ ነሽ ለካ አብርሃም ባልሰራው ወንጀል የከሰስሽው። ያንቺ ሴራ ነው ለካ። ማኪ ጥፋተኛ ነው። ጥፋቴ ገብቶኛል። ይቅር በይኝ። ስሚ፣ ይሄን የሆነ ልጅ ነው የሰጠኝ። ከዚህ በኋላ እህቴ አይደለሽም፣ እህትሽ አይደለሁም። አጠገቢ እንዳትደርሺ። ብሌን፣ ይህን ደብዳቤ ስታነቢ በህይወትሽ ደርሶብሽ የማያውቅ ዱብዳ እንደሚደርስብሽ አምናለሁ።
መቼስ ያንን ደሃ ገንዘብ የሌለው አብርሃምን አትረሹ። ይህን ሁሉ ነገር ያደረኩት እኔ ነኝ። አንቺን ህይወት እንደበጠበጥሽው እኔም ያንቺን ደስታ ያንቺን ህይወት በጥብጨዋለሁ። እኔ ነኝ ማርቆስ ኪስ ውስጥ ያገኘሽውን ኮንዶም የከተትኳቸው። እኔ ነኝ ከሴት ጋር እንዲሆን አድርጌ ፎቶ አንስቼ ላኩልሽ። ይሄን ያደረኩት ማርቆስን ለመጉዳት ፈልጌ አልነበረም። በዚህ ስራዬ በጣም አዝኛለሁ። ግን እኔን ያለ ስራ ያዋረድሽኝ፣ ያለ ጥፋት የከሰስሽኝ፣ ሰው በራሱ ካልደረሰበት ሊማር ስለማይችል ስለዚህ እሾህን በእሾህ ብዬ የምትመኪበትን የምትኮሪበትን ህይወትሽን መቃብር ከትቼዋለሁ። አሁን እኩል ነኝ። እንዲህ አሁን ልይሽ በገንዘብና በሀብት ፍቅርሽን አቃኙ። ፍቅርሽን ከዚህ ችግር አውጩ። ገንዘብ ፍቅር ከሌለበት ከንቱ ነው። ሰው የዘራውን ያጭዳል። መልካም ህይወት አብርሃም። ማኪ እንዴት ነሽ? ደህና ነሽ? እስኪ በእናትህ ያቺ አረመኔ እኮ ሰራችኝ። ህይወቴን ያመሰቃቀለችው። ይኸውልሽ ተረጋጊና ገብተን ነው። የት? እዛ ቤት አላደርገውም። እኔም እኮ ልብሴን ይዤ ልወጣ ነው። አላደርገውም። ይኸውልሽ እኔም ልብሴን ይዤ ስለምወጣ ገብተን ነው። አንዴ ገብተን ነው። እሺ ሌኒ ሌኒ ብሌኒ የኔስካ የኔማ ብሌኒ ይኸውልሽ ማኪ መኪና ጋር ደውይ ብሌኒ ማኪ ደውይ በእናትሽ ማኪ መኪና ጋር ደውይ ማኪ ብሌኒ በጣም ይገርማል። አብርሃም ነበር ይህን ሁሉ ነገር ሲያደርግ የነበረው። እንደዛ ሰድበን አንቋሸ ነው። ከዛ አንጻርማ እሱ ምን አደረገ? እንደዚህ ግን ማድረግ አልነበረበትም። ለምን? አሁን ባንተ ሲደርስ ነው እንደዛ የምትለው? ያኔ እሱ ባላደርገው ሲሰደብ ነበር ማዘን የነበረብን። ለካ እኛ ሰዎች በራሳችን ካልደረሰብን የሰው ህመም አይገባን። ብሌንን ተመልከታት። ይቺን ተራ ነፍስ ይዘን ሰው ላይ መጥፎ ነገር እናስባለን። ነገ ምን እንደምንሆን ማናቅ ሰዎች ዛሬ ላይ ለሰው ክፋት ስናስብ በጣም ነው የሚገርመው። አብርሃም ብሌኒ ተረጋጊ። ብሌኒ አብርሃም ይታል። አብርሃምን አንጡልኝ። ይቅርታ መጠየቅ ፈልጋለሁ። ከዛ በኋላ ብሞትም አይቆጨኝ። ተረጋጊ መጀመሪያ። ከዛ ስለ ቀጣዩ ነገር ቀስ ብለን እናስባለን። ማኪ በእናትሽ ይዤሻለሁ። ማርቆስ ስለ ፍቅራችን አብርሃምን አምጡልኝ። ሰላም ለዚህ ቤት። አብርሽ ይቅርታ አድርግልኝ እባክህ። አብርሽ በድያለሁ፣ ይቅርታ አድርግልኝ። ችግር የለም። ዋናው አንቺ ስተት ምን ማርሽ ነው? አብርሽ አለማወቅ ነው። ለሁላችሁም ይቅርታ አድርጌላችኋለሁ። አብርሽ አፈቅራለሁ። ታገባኛለህ? አረ እያፈራችሁ በሉ። አሁን ለሰርግ መዘጋጀት ማለት እውነት ሽማግሌ ሳልክ ዝም ብሎ መግባት የለም። እሺ ይሄን እያወቅህ ዝም ብለን እህታችን አንሰጥም። ቡና ይፈላል አይደል?